ነው? ቤቱ ጥልፍ ልትወጪ ነበር እንዴ? ሳሎን ነው ስለምፈልግ ምንም አይነት ነገር እንዳጠረጥር ይሄ ለየት ያለ ፊት ምናምን እንዳታይ። ስለዚህ ሁላችሁም ቁጭ ልንገርሽ ወይንስ ደግሞ አግተሽ እያሰቃየሽው ስለነበረው ስለወንድሜ ስላሸናፊ ልንገርሽ? ጀማን አንቺ ተረጋጊ። ሰምኛለሽ። ምንም አይነት እንቅስቃሴ እንድታደርጊ አልፈልግም። ገንዘብ እናትሽን ዘርፈሽ በሽተኛ አድርገሽ ነው ከዚህ ቤት ይወጣሽው። ነገር ግን አሁን ላይ እኔ መሰይን በስም ነው የማውቀው፣ በአካል አላውቀውም። ከላይ ነው ትዕዛዝ በቃ የምንቀበለው። በቃ መጣ ቶሎ በይ እንውጣ እየመጡ ነው ምናምን ሲል ቶሎ ብለን ከዛ ወጣን። ቤቱን ጥለን ወጣ። አንድ ቀን ባደርንበት ሰዓት ስልክ ተደወለለት እና ስልክ ሲደወልለት እንደዚህ ሰው አግተናል ምናምን ነገርና ምናምን አሉት። ከዛ በቃ ተነሽ አንቺም ከኔ ጋር ብለሽ ትያለሽ አለኝ። እያሰቃየሽውና ብዙ ነገር እያደረግሽው የነበርሽው አንቺ እንደሆንሽ በስነ ስርዓት አውቃለሁ። ማን ነገረ? አንቺ ወንጀለኛ ነሽ። እናቴን የሚያሳከምሻት በወንጀል ብር ነው ማለት። ጓደኛዬ ነበር፣ እሷ በድሮኝ ነው፣ የሥራ ብር ነበረ። አሸናፊ የያዝንበት ቤት ተከራይተሽ የነበረበት ቤት በአንቺ ስም ተከራይቶ የነበረ ውልና ማስረጃ እያንዳንዱ ነገር ነው። ብዙ በፌክ ነገር ልታረጊ ሞከረሻል። ነገር ግን ማንነትን አስረዳኝ፣ ከዛ በኋላ ልነግርህ እችላለሁ። ጠንቅሽ ታውቂኛለሽ። አንቺን ደግሞ ወንድሜ ታያለሽ እንዴ? እናትሽንማ እኮ ገለሻት ሄድሽ እኮ አንቺ እኮ ነሽ ገለሻት ሄድሽው። እዛ ያው እሱ ደግሞ ለካ የሚሰራው ስራ ነበር፣ እንደዚህ አይነት ስራ ውስጥ ይሄ ወንጀል ስራ ምናምን ይሰራ ነበር። ድርሻ ምንድነው አልኩት። ከዛ ስለው አንቺ አዳዲስ ቤቶችን እየሽ ትዋወያለሽ፣ ቤት እንደራስሽ አድርገሽ ትከራይና ከዛ እኛ ደግሞ እንሰራበታለን አለኝ። ላስረዳው ምንሽ ልረዳው? ቆይ ሱስሽ ልረዳሽ? እንድታጨሽ እየገዛው ልስጥሽ? እንድትቅሚ እየገዛው ልስጥሽ? አስደሳች ዜና ለቤት ፈላጊዎች በሙሉ በመሃል ሜክሲኮ መኖሪያ ቤት በካሬ 85500 ብር እየሸጥን ነው። አባይ ሆምስ ሪል ስቴት እያስገነባ ባለው 12000 ካሬ ሜትር ላይ ባረፈው የመኖሪያ መንደር ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ደግሞ ነግደው የሚያተርፉባቸውን የንግድ ሱቆችን ከ10 ካሬ ጀምሮ በ10% ቅድመ ክፍያ ብቻ እየሸጥን እንገኛለን። በተጨማሪም ከ10% በላይ ለሚከፍሉ ደንበኞቻችን ዳጎስ ያለ ቅናሽ ይዘንሎት መጥተናል። ያስተውሉ፣ 85500 ብር የካሬ ዋጋችን የሚቆየው እስከ ህዳር 21 ድረስ ብቻ ነው። የዚህ እድል ተጠቃሚ ለመሆን ከታች በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። እንዴት ነው አባት? ይሄ የሳሮን ቤት ነው አይደለ? ሳሮንን ፈልገን ነበር የመጣ ነው። ወይኔ ጉድ! ምን አይነት ጉድ ነው የገባሁት? ምን አይነት እንትን ውስጥ ነው ያለሁት? እኔም እንደ አባቴ ብሄድ ይሻላል እኮ እንደዚህ አይነት ነገር ውስጥ ከምሰማ። አጎቴ ሞቶብኛል። እኔ ከፍላ በዛ ላይ ካሜራም ይዛችኋል። ምንድነው ካሜራ? ይኸውልህ ከቤት ወጥቻለሁ። ቁልፉን ብቻ እንድትረገቢ ነው የምፈልገው። መጣው በቃ እዛው ቆመሽ ጠብቂኝ። በመጨረሻ ጊዜ የኛ ወንድማችን ማለት የክሩ አባላችን ታግቶ የነበረው እሷ ተከራይታ በነበረበት ቤት ነው። ወደ ባንክ ማላስገባችሁም ነበር፣ እኔንም ወይ ያዘው ወይ ባንክ አስገባው እያለችኝ ነገ ዛሬ ስል እንደተቀመጠ ይዘው ጠፋች። እሱ በዛ ምክንያት ነው እናቴ የታመመችው። እናቴ አሁን አልጋ ላይ ነች። የሚገርምህ ነገር የለም። አሁን ራሱ ከመጣች ቤቱን ትቼ ምናምን ስለመጣው ልትቆጣች ትችላለች። ስለዚህ መሄድ አለብኝ። እስከተወሰነ ጊዜ ሁላ ውስጧ ራርቶ የሆነ ልቧ እንትን ብሎ ትመለሳለች። ቢያንስ እንኳን ግማሹን እንኳን ብታጠፋው የሆነ ምክንያት ፈጥራ ትመለሳለች ብዬ በጣም እየጠበቅኩ ነበር። ግን ምን አይነት ጭካኔ ምን ያክል በእኛ ላይ እንደጨከነች አላውቅም። በዛው ቀረች። እኔም ስቲል በቃ የሆነ ብትመጣ ሁላ እኔ አሁን ላይ ያለኝ ለሷ አመለካከት በጣም መጥፎ ሆኗል። ያ ብር ጠፋ፣ ያን ብር ወሰደችው። ከዛ በኋላ ያለው ህይወት እናቴ የኔን ፊት ነው የምታየው። ታውቃለህ ወንድሜ፣ እኔ እንጃ እኔ ምን እንደምልህ አላውቅም። ብቻ በእውነት የሆነ እንዴ ይሄን ያክል ድረስ ደርሳለች እንዴ? እኔ ለሳሮን ነው የምሰራ ማለት ምን አይነት ወንጀል እንደተፈጠረም አላውቅም። ሳሮን እዛ ቤት አስገብታኝ እንደዛ ነው የምሰራ እንጂ ስለምትለው ወንጀል አላውቅም። ሰክራ ለሊት ትመጣለች። በራ ልከፈትላት ሲል ሁላ ባጥር ዘላ ተገባለች ምናምን። ማለት በቃ ምን ልበልህ ከምጠብቀው በላይ ሆነችብኝ። እንደነገርኩህ ያው ሳሮን ምስቅልቅል አድርጋ ነው ሄደችው። በቃ ህይወታችን ምስቅልቅል አድርጋ ነው ሄደችው።
ሰው የሰው ልጅ እናትና አባቱን ወይም ወንድሙን ይጠቅማል። እሷ ግን እንደነገርኩህ እናቴ ማልጋ ላይ እንድትወርቅ ያደረገቻት እሷ ነች። እሺ እንግዲህ ቤተሰቦች አሁን ላይ የምንገኘው እንግዲህ ውጭ ላይ እንገኛለን ማለት ነው። እንግዲህ ሳሮን ልትመጣ ነው። ደውላላት እንግዲህ የነገረቻት ቦታ የሚገናኙበት ቁልፍ ልታስረክባት የጠራቻት ቦታ እዚህ ጋር ነው ማለት ነው። እንግዲህ ሳሮን ወደዚህ ነው የምትመጣው። ሳሮን ስትመጣ ምንም አይነት ስህተት ሳይፈጠር የምንይዛት ይሆናል ማለት ነው። እንግዲህ ይኸውልሽ እንደመጣች ምንም አይነት ነገር እንድታሳያት አልፈልግም። ምንም አይነት ነገር እንድጠረጥር አልፈልግም። ቀጥታ እንደመጣች ታገኛታለሽ። ያለውን ነገር ለማስረዳት ምናምን የምትሞክሪው ከዛ እኛ ኦልሬዲ ስለምናይሽ ኦልሬዲ አንቺ ጋር ቶሎ መተን እሷን እንይዛታለን ማለት ነው። ስለዚህ ምንም አይነት ነገር እንትን አልፈልግም። ሲቀጥል ከኋላ ያላችሁ ሁላችሁም በተጠንቀቅ ሆናችሁ ጠብቁ። ምንም አይነት ስህተት እንዳይፈጠር፣ ምንም አይነት ነገር እንዳጠረጥር፣ ይሄ ለየት ያለ ፊት ምናምን እንዳታይ። ስለዚህ ሁላችሁም በማያስታውቅ ሁኔታ ሆናችሁ እሷን ጠብቋት ማለት ነው። እንግዲህ ውድ ቤተሰቦች እንግዲህ ስትመጣ ደግሞ የሚፈጠረውን ነገር አብረን ምና ይሆናል ማለት ነው። እንግዲህ ቤተሰቦች እስከመጣ መታ እያንዳንዱን ነገር ምናሳያችሁ ይሆናል በኋላ። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። አቤት ለምን ጠራሽ? እና ቀስ ብለሽ እንትን አትይም እንዴ? ነው እኮ ተረጋጊ። ታዲያ ምንድን ነው ቤቱን ጥለሽ ልትወጪ ነበር እንዴ? ታዲያ ነው ስለምፈልግ ነው እንዴ? ምን ሆነሻል አንቺ? እኮ ችግርሽ ምንድን ነው? ቆይ እንግዲህ ቤተሰቦች አሁን እንግዲህ ሳሮን በእጃችን ትገኛለች ማለት ነው። ሳሮን ወጥመዳችን ውስጥ ገብታለች። ምክንያቱም ደግሞ ያው በሰራተኛው አስደውለን እንድትመጣ አድርገናት እንግዲህ እኛ ደግሞ እዚሁ ቤት እንግዲህ እናቷ ቤት ድረስ መታ ልናናግራት ይዘናት መተናል ማለት ነው። እንግዲህ ወንድሟም እዚህ ቤት እንድናገኛት እያንዳንዱን ነገር ፍቃደኛ ሆኖልናል ማለት ነው። ማለት ስለ ሁሉም ነገር እዚህ ሆነን እንድናጣራ እሱም ደግሞ ስለ እህቱ ብዙ ነገር ማወቅ ስለሚፈልግ ሁሉንም ነገር እዚሁ እንድናጣራ አድርጓል ማለት ነው። እሺ እንግዲህ ሳሮን በመጀመሪያ እንኳን ደህና መጣሽ። ይኸውልህ ሲጀመር እናንተ ማን ስለሆናችሁ ነው እዚህ ጋር የምታመጡኝ? አንቺ ደግሞ ክብር የማይወድልሽ ምንድነው ያልሽ? ናጎት ያለ ሞት ያልሽ? ዝም በይ በእናትሽ። እናንተ ማን ስለሆናችሁ ነው ይኸውልሽ ሲጀመር እንዲህ አይነት ሰጣ ገባ አሁን ከአንቺ ጋር መጀመርም ሆነ ምን ነገር አንፈልግም። መጀመሪያ ማንነታችሁ ልወቅ። ይኸውልሽ ስለማንነታችን ምናምን እንትን ከማለትሽ በፊት ሲጀመር ይሄ ቤት የእናትሽና የወንድምሽ ቤት ነው አይደል? እዚህ ቤት መምጣትሽ ደስ ሊልሽ ነው እንጂ የሚገባው ሲጀመር ለምን አመጣችሁኝ ምናምን የምትይበት ምክንያት ምንድን ነው? ምን አገባክ? ታውቀኛለህ? ማንነትን አስረዳኝ። ከዛ በኋላ ልነግርህ እችላለሁ። ጠንቅሽ ታውቂኛለሽ። አንቺን ደግሞ ክብር አይወድልሽም። ወደ ሀገርሽ ትሄጃታለሽ። ዝም በይ። እሱማ ሲጀመር ይኸውልሽ ከዚህ በኋላ እሷ ወንጀለኛ ቤትም ሆነ ብዙ ነገር ያደረገ ሰው ቤት መቀመጥም አትፈልግም። እኛ ሲጀመር ብዙ ነገር ከሷ ጋር አውርተናል። እያንዳንዱን ነገር ከሷ ጋር ጨርሰናል። ሲጀመር አንቺ ጋር የምትቆይበት ምንም አይነት ምክንያት የለም። እንዲህ አትዛችባት። ሲጀመር ትሄጃለሽ ምናምን የሚል ነገር ደስታዋ ነው ሲጀመር ከአንቺ ቤት መውጣት። ለዛ እንዲህ አይነት ነገር እንትን እንዲሸናፈን ሲቀጥል ደግሞ ማለት ነው አሁን አንቺ እኔንም ቢሆን ጠንቅቀሽ ነው የምታውቂ። ማናችሁ ምንድናችሁ ምናምን የሚል ነገር ከአንቺ ምንም አይነት ነገር መስማት አልፈልግም። ትሰሚኛለሽ አይደል? እዚህ ቤት ያስመጣውሽ ምክንያት እንኳን ለምን እንደሆነ እርግጠኛ ነኝ ጠንቅቀሽ ታውቂያለሽ። የኔ ወንድም እኔ የተከበርኩ ሰው ነኝ። ገብቶሃል አይደል? እኔ ሲጀመር ያንቺ ወንድም ይኸውልሽ ሲጀመር እኔ ያንቺ ወንድም አይደለም የኔ ወንድም እንድትይኝ አልፈልግም። ትሰሚኛለሽ አይደል? እኔ እንዲህ አይነት ወንጀለኛ እንዲህ አይነት ክፉ አይነት እህት የለኝም። ስለዚህ ወንድሜ እንድትይኝ አልፈልግም። አሁን ይኸውልሽ ወንጀል ነው ብታወራው፣ እኔ ወንጀለኛ አይደለሁም። የተከበርኩ ንጹህ ሰው ነው። ገብቶሃል አይደል? እርግጠኛ ነሽ? አዎ እርግጠኛ ነኝ። ስላረግሽው ነገር ስለእያንዳንዱ ነገር ልንገርሽ። ትልልቅ ወንጀሎችን ምናምን ያረግሻቸውን ነገር ታያቸው። ከዚህ ሰፈር እንኳን ስትወጪ ምን አድርገሽ ምን አይነት ነገር ፈጽመሽ እንደወጣሽ እንድነግርሽ ትፈልጊያለሽ? ሲጀመር ልንገርክ፣ ድሮ ልጅ እያለሁ የፈጸምኩት ነገር ነው። የሰው ልጅ ደግሞ ማይሳሳት የለም። ገብቶሃል? ልጅ እያለሁ ነበር ተሳሳትኩኝ። አሁን የራሴን ስራ እየሰራው ነው። ሲጀመር ደግሞ እንደዛ ነገሮችን ማናገር ያለበት ስለኔ ጉዳይ ማውራት ያለበት ቤተሰቦቼ ናቸው። አንተ ማን ነህ ስለኔ ጉዳይ እንደዚህ ብለህ የምታወራው? ይኸውልሽ ስለኔ ማንነት በደንብ ጠንቀሽ ታውቂያለሽ። እንደውም ልንገርሽ አይደል አሁን ላይ ያለሽበት ሁኔታ ከድሮ ነገር ብሰሽ
ድሮ ከምታረጊው ነገር ኦቨር አድርገሽ አሁን ሰይጣን ሆነሽ ነው ያለሽው። ትሰሚያለሽ አይደል? የምን ሰይጣን ነው የምታወራው? ይኸውልሽ አሁን እንዲህ አይነት ድራማ ምናምን እንድትሰሪብኝ አልፈልግም። እያንዳንዷን ነገር እዚህ ቤት ለምን እንደመጣው አንቺን ለምን እንዳያስኩሽ ሁሉንም ነገር ጠንቀሽ ታውቂያለሽ። ይሄ ወንድም ተሳስተህ ከሆነ ንገረኝ፣ ችግር የለውም ወይ ሌላ ሰው ሪኮመንድ ላደርግ እችላለሁ። ከዛ ውጪ ግን እኔ እንደዛ አይነት ነገር ውስጥ የለውም። የተከበርኩ ለሊት ወጥቼ ማታ መገባ ሰው ነኝ። ገብቶሃል አይደለ? ስለምታወራው ነገር ምንም እየገባኝ አይደለም። እሺ ስራሽ ምንድን ነው? በቃ የግሌን ስራ ነው የምሰራው። ስለ ስራዬ እንደውም መናገር አለብኝ። ይኸውልሽ አሁን ግዴታሽ ነው እያንዳንዷን ነገር ለምን ጠየቅሽ ጥያቄ መልስ ትሰጭናለሽ። ካልሆነ በሌላ መልኩ ማናገር ባለብን መልኩ እንድናናግርሽ አታርጊ። ይኸውልሽ የራስሽን ስራ ነው የምትሰሪው። የራስሽን ስራ እየሰራሽ እንግዲህ ከዚህ ቤት ገንዘብ ሰርቀሽ ነው የወጣሽው። ስትውጪ ገንዘብ እናትሽን ዘርፈሽ በሽተኛ አድርገሽ ነው ከዚህ ቤት የወጣሽው። ነገር ግን አሁን ላይ በምን ያህል ቅጽበት ተለውጠሽ ምን አይነት ስራ ሰርተሽ ነው ያን ያህል ትልቅ ብር እንግዲህ እናትሽን ለማሳከም በጣም ብዙ ትልቅ ብር ነው የወጣው። ያን ገንዘብ ከየት አምጥተሽ ነው የከፈልሽላት? ስለምን እንደምታወራው? የምን ገንዘብ ነው የከፈልኩት? ይኸውልሽ ትሰሚኛለሽ አይደል? እኔ እዚህ የመጣሁት እያንዳንዷን ነገር መረጃና ማስረጃ ይዤ ነው የመጣሁት። ስለዚህ ይኸውልሽ ምንም አይነት ድብብቆሽ ምናምን የምፈልገው ነገር የለም። እያንዳንዷን ነገር ንገሪኝ እያልኩሽ ነው። ከየት አመጣሽ ያን ብር? ልነግርህ እችላለሁ። ያንን ብር ከየት አመጣሽ ከፈልሽ እያልኩሽ ነው። ዝበያቺ ዝበይ አንቺ ምን ነገር ስለከተትሽ ዝበይ ወንድሜ ነው ልጅ። ይኸውልሽ ሲጀመር አንቺ አሁን ተረጋግተሽ ተቀመጪ። መሰሚውን ነገር መስማት ካለብሽ እያንዳንዷን ነገር እዚህ ሆነሽ ትሰሚያለሽ። እኔ ስላንቺም ቢሆን ማጣራት ያለብኝን ነገር እያንዳንዱን ነገር አጣርቼ ምንም አይነት ወንጀል ከሌለብሽ አጎትሽ ጋርም ቢሆን የትኛውን ነገር አድርገን መሄድ ካለብሽ እዛም እንድትሄጂ የሚመቻቸውን ነገር እያንዳንዱን ነገር ስለምናደርግ ይኸውልሽ አሁን ተረጋግተሽ ቁጭ። ይኸውልሽ ሳሮን ከዚህ በኋላ ይኸውልሽ ምንም አይነት ድብብቆሽ አያስፈልግሽም። አሁን ኦልሬዲ በህግ ጥላ ስር እንዳለሽ ቁጠሪው። ስለዚህ ይኸውልሽ ለአንቺ የሚቀልሽ ነገር ልንገርሽ አይደል? እያንዳንዱን ነገር አምነሽ ያረግሽውን ነገር ተናዘሽ ቅጣትሽን አግኝተሽ ነገሮች እንዲያልቁ ብታደርጊ ነው የሚሻልሽ። በዚህ ሁኔታሽ መቀጠልሽ አንቺ ላይ የከበደ ሌላ ነገር ነው እንጂ የሚያመጣብሽ መዘዝ ነው እንጂ የሚጨምርብሽ የሚጠቅምሽ አንዳች ነገር የለም። እየተስማማን አይደለም። ስለምን ወንጀል ነው እያወራ ያለው? መረጃ አምጣና ላስረዳክ እችላለሁ እንጂ ስለምን ወንጀል? እኔ እንደዚህ አይነት ነገር ውስጥ የለውም። ይኸውልሽ እኔ እንድናድድ እያደረግሽኝ ነው። አሁን ትሰሚኛለሽ አይደለ? ይኸውልሽ ትሰሚኛለሽ አይደል? በአንቺ ምክንያት በሰው በህገወጥ ዝውውር ምክንያት ስለተበላሸው ህይወት ስለ ሰዎች ልንገርሽ ወይንስ ደግሞ አግተሽ እያሰቃየሽው ስለነበረው ስለ ወንድሜ ስለ አሸናፊ ልንገርሽ? ስለማን እንዳወራሽ ነው የምትፈልጊው? ስላረግሽው ነገር እያንዳንዱ ነገርሽ አሁን ላይ ለምንድን ነው እንድነግርሽ የምትፈልጊው? ስለዚህ ይኸውልሽ አሁን ላይ ድብብቆሹን ተይና ያረግሽውን ነገር እያንዳንዱን ነገር ንገሪኝ። ከአንቺም ብዙ መረጃዎችን እንፈልጋለሁ። ትሰሚኛለሽ አይደል? ስለዚህ አሁን ለምጠይቅሽ ጥያቄ ትክክለኛና እውነተኛ መልስ ብቻ እንድትሰጪ ነው የምፈልገው። አንቺ እንድታምኚ የትኛው ወንጀልሽን ብነግርሽ ጀመር አንቺ ተረጋጊ። ሰሚኛለሽ አይደል? ምንም አይነት እንቅስቃሴ እንድታደርጊ አልፈልግም። እሷን እንደውም አስወጡልኝ ወደ ውጭ። ከሷ ጋር ብቻ ወራ የኔ ወንድ ይኸውልህ ያስረዳክ። እኔ የተከበርኩ ሴት ነኝ። እኔ እንደዚህ ወንጀል ውስጥ የለውም። ስለማን ሴት እያወራ እንደሆነ እኔ ምንም የማውቀው ነገር የለም። ገብቶሃል አይደለ? ይኸውልሽ ሳሮን አሁንም ብታምኚ ነው የሚሻልሽ እያልኩሽ ነው። ትሰሚኛለሽ አይደል? አሸናፊ ለመጨረሻ ጊዜ ታግቶበት የነበረበት ቤት እያሰቃየሽውና ብዙ ነገር እያደረግሽው የነበርሽው አንቺ እንደሆንሽ በስነ ስርዓት አውቃለሁ። ማን ነገረ? እሱን ማንም ይንገረኝ ማን፣ አንቺን የሚመለከትሽ ጉዳይ አይደለም። አሁን እኔ የምፈልገው እያረግሽ ስለነበረው ነገር እና ከዚህ ጀርባ ደግሞ ማን እያሰራሽ እንደነበረ ለምን እየሰራሽ እንደነበረ እያንዳንዱን ነገር እንድትነግሪኝ ብቻ ነው ፈልገው። ይኸውልህ የኔ አባት ስለማን ሴት እያወራ እንደሆነ አላውቅም። ገብቶሃል አይደል? እኔ እንደዛች አይነት ሴት አይደለሁ። እኔ የራሴ የግል ስራ ያለኝ ሰው ነኝ። ጠዋት ወጥቼ ማታ ምገባ ሰው ነኝ። ገብቶሃል አይደለ? ይኸውልሽ ይሄ ሁሉ ነገር ስለማውቀው ነገር ስለ አንቺ ዲቴል ስለማውቀው ነገር እየነገርኩሽ ምንም አይነት እምነትም ሆነ ምንም አይነት ነገር እያየሁብሽ አይደለም። እሺ ሌላ ምንድን ነው የምትሰሪው ስራ ምንድን ነው? የራሴን የግል ስራ። ምንድን ነው የግልሽ ስራ? ቡቲክ ቤት አለኝ፣ መገናኛ ቡቲክ ቤት አለኝ። እዛ ነው የምሰራው። ስለዚህ በቡቲክ ቤት ነው እናትሽን ያ ሁሉ ገንዘብ የከፈልሻል? አንተ ምንድን ነው የምታወራው? ስለምን እናቴ ነው የምታወራው? ስለ አንቺ እኮ ይኸውልሽ ብዙ ነገር አለኝ እኔ። ሲጀመር ስለ አንቺ እኮ ማረጋገጥ ያለብኝን ነገር አረጋግጬ ነው የመጣሁት። ተመልከቺ፣ ይሄ ማለት ለእናትሽ የከፈልሽው ለእናትሽ መታከሚያ የከፈልሽው የትራንዛክሽን ብር ምንድን ነው ይሄ? እንዴ እኔ ብቻ ነኝ እንዴ? ሳሮን ስንት ሳሮኖች እኮ አሉ። ይኸውልሽ ሌላ ማስረጃ ከፈለግሽ ይሄ ደግሞ ይኸውልሽ ለመጨረሻ ጊዜ
አሸናፊ የያዝንበት ቤት ተከራይተሽ የነበረበት ቤት በአንቺ ስም ተከራይቶ የነበረ ውልና ማስረጃ እያንዳንዱ ነገር ነው። ብዙ በፌክ ነገር ልታረጊ ሞከረሻል። ነገር ግን እኛ ማጣራት ባለብን መልኩ አጣርተን ነው። ይኸውልሽ የአንቺ ፎቶዎች እዛ በተገኘው ሃርድ ዲስክ ላይ እያንዳንዱ ቦታ ላይ የአንቺ ፎቶ አለ። አሸናፊም በደንብ ነው ስላንቺ ጠንቅቆ የሚያውቀው። ትሰሚኛለሽ አይደል? ስለዚህ ምንም አይነት ውሸት እንድትዋሽኝ አልፈልግም ከዚህ በኋላ። እኔ አንቺ ጋር የመጣሁት እያንዳንዱን ነገር አጣርቼና መርምሬ ነው የመጣሁት እያልኩሽ ነው። ይኸውልህ ነው አባት፣ በዚህ በሰለጠነ ዘመን ስንት ፌክ እኮ ይሰራል ታውቃለህ አይደለ? ስለዚህ ፌክ ቢሆንስ እኔ እንደዚህ ነገር ውስጥ የለውም ሲጀምር። ስለዚህ ፌክ ነው እያልሽ ነው? ሁሉም ነገር ለእናትሽ የከፈልሽውም ነገር ፌክ ነው። እዛ የተከራየሽውም ቤት እያንዳንዱ ነገር ፌክ ነው እያልሽ ነው? አይ ተሳስተሃል። እኔ እንዳልኩት የራሴ የግል ስራ ያለኝ ሰው ነኝ እኮ። ለእናትሽም ክፍያ አልከፈልሽም ለመታከሚያው? አልከፈልኩም። እሺ እባካችሁ ወንድሟን አስገቡልኝ። ወንድሜ ታልሽ እንዴ? እነዚህ ሚሉን እንዳታምናቸው። ይኸውልሽ አንቺ ምንም አሁን ላይ የምታስረጂው ነገር የለም። ስለዚህ አርፈሽ አላፈኩም። ምንድነው የሚያወሩት? እነዚህን አትስማቸው። እሺ እንዳንቺ አይነት እህት የለኝም። ምን አደረኩኝ ወንድሜ? ጭራሽ አላፈኩም ምናምን ብለሽ ታስተባብኛለሽ። ይኸውልህ እነዚህ ውሸታቸው ናቸው። እሺ ወንድሜ እኔ ምንን ስማ፣ እኔ እኮ እነግርህ ነበር፣ ላናግርህ ነበር፣ ፈልጌ ነበር። ናፍቀኛል እኮ አላፈኩም። በጣም ናፈኩሽ ወንድሜ። በጣም ነው እንዴ የምትናፍቂው? ከመቼ ጀምሮ ነው መናፈቅ የጀመርሽው አንቺ? ታውቃለህ ወንድሜ እናቴ ደህና ናት። እኔ እኮ ይኸውልህ ስራ እየመጣሽ እናትሽንማ እኮ ገለሻት ሄድሽ እኮ አንቺ እኮ ነሽ ገለሻት ሄድሽ። ተው እንጂ ወንድሜ እንደዚህ እያልክ አትናገረኝ። በጣም ናፍቀኛል እኮ አላፈኩም። ቆይ ወንድሜ እኔ ምን አይነት ሰይጣን ቢገባብሽ ነው እንደዚህ ይሆንሽው? ከመቼ ጀምሮ ነው እንደዚህ ሆንሽ አንቺ? ወንድሜ ዘረፍ እንደዚህ አትበለኝ። እኔ እንደዚህ እንድትለኝ አልፈልግም። የኔ የት ነሽ አንቺ ነሽ? ወንድሜ ይኸውልህ እኔ እኮ ላስረዳህ ነበር። ገብቶሃል አይደል ወንድሜ? አንተን አጣውኩ ከዛሬ ነገ አስረዳለሁ እያልኩኝ እየሞከርኩ ነው። ላናግርህ ፈልጌ ነበር ወንድሜ። አንተ ግን አትቆጣኝ። እኔ ያልፈለኩበት ቦታ አለ አንቺ እኮ ነኝ ወንድሜ። ሌሎቹ ሚሉት ሰዎች አትስማቸው፣ ውሸታቸውን ናቸው። እሺ ወንድሜ ያረግሽው ተግባር እኮ ሌላ ሰው እንዲነግረኝ እኮ አይጠበቅም። ውሸታቸውን ናቸው። እኔ እናንተን ለማጣላት ነው ወንድሜ። ሰፈር ሰዎች ታውቃቸዋለህ። በፊትም በእኛ እንደሚቀኑ ታውቃለህ አይደለ ወንድሜ? በፊትማ እንደሚቀኑ አውቃለሁ። ውሸታቸውን ነው ወንድሜ። እኔ እንደዚህ አይነት ነገር ታውቃለህ እንደማላደርግ። ዝም በይ በእናትሽ ዝም በይ እስኪ። እናቴ ብትሞት እንኳን ቀባሪ ነው ያሳጣሻት። ከማንም ከሰፈሩ ጋር በቃ ምንም እንዳትገናኝ ያደረግሻት እናቴ በሽተኛ ያደረግሻት። እንደዛ አትበል። እኔ የነበርኩበትን ህይወት ታውቃለህ ወንድሜ? አታውቅም ነበር። ማንም እኮ ዞር ብላችሁ አላያችሁኝም ነበር። ፈልገሽ ነው የገባሽው አንቺ? ፈልጌ እንደሚገባሁት አንቺ። ቆይ ምን አይነት እኔ ያቺ ምስኪን እናታችን አታሳዝንሽም? ቀዩዋ ጠቁራ እንደዛ መንገድ ለመንገድ እየሰራች የሰው ልብስ እያጠበች አሳድጋን እሷን ለሷ እንኳን አታስቢም ትንሽ? መች ተረዳችሁኝ ወንድሜ? መች ተረዳችሁኝ? ማን ነው መጥቶ የጠየቀኝ? ምንድነው አንረዳሻለን ወንድሜ? ተው እንደዚህ አትበል። እንደዚህ እየጮክ እንዴት ነው ማስረዳክ ወንድሜ? ኦኬ ጮኩብሽ? ረጋ ብዬ ላውራሽ? ጮኩብሽ አይደል? ላስረዳው ምንሽ ልረዳው? ቆይ ሱስሽ ልረዳሽ? እንድታጨሽ እየገዛው ልስጥሽ? እንድትቅሚ እየገዛው ልስጥሽ? ይሄን ነው የምረዳሽ ወንድሜ? አርቀኝ ነበር እኮ እንደ ድሮ እኮ አላቀረብከኝም ነበር። አንቺ እንዳይከፋሽ ነው። እኔ የቀን ስራ እንደምሰራ ታውቂያለሽ አንቺ? አታውቂም? አውቃለሁ ወንድሜ። አታውቂም? ይሄን ብታውቂ እንደዛ አታደርጊም ነበር። ቢገባሽ እኮ እኔ አንቺን እያስተማርኩሽ የነበረው አንቺን እንደዛ ሰው የለበሰውን ልብስ እንድትለብሽ ሳደርግ የነበረው እኔ ቀን ስራ እየሰራሁ ነበር። አውቃለሁ እኮ ወንድሜ። እሱንም ውለታን ለመክፈል እኮ ይኸው አሁን ጥሩ ስራ ላይ ነኝ። እሱንም እከፍላለሁ ውለታን። ይኸውልሽ አንቺ የወሰድሽው ብር እኮ እናቴን ስለሚያምኗት የሰፈር ሰዎች ከእናቴ ተሰብስቦ የተቀመጠ የዕቁብ ብር ነው የተወሰደው። አውቃለሁ ወንድሜ። ጥፋት አጥፍቻለሁ። በዛ ምክንያት እናቴ ታማ አልጋ ላይ ወደቀች። ከዛም አልፎ የሰፈር ሰዎች ሌባ እያሉ ከድርም ከምንም እንዳትደርስ ነው ያደረጓት። ይኸውልህ ወንድሜ ላስረዳ። እንዳትነኪኝ ወንድሜ ውለታን ለመክፈል እኮ የእናቴን ውለታ ለመክፈል ይኸውልህ ጥሩ ደረጃ ላይ ነኝ፣ ጥሩ ስራ ላይ ነኝ። ሌላ ነገር እንዳደረግሽ አታድርጊ ወንድሜ። እህት እኮ ነኝ፣ ታናሽ እህት፣ ያቺ ትንሿ የምትወዳት እህት እኮ ነኝ። አይደለሽም ሞታለች። የለችም ወንድሜ፣ ተረዳኝ። ብትሞት ይሻለኝ ነበር። አይደለም ወንድሜ፣ ይኸውልህ ይቅርታ አድርግልኝና ተነጋግረን ፈተዋለን። ወንድሜ ባካሽ ሲጀመር አንቺ ይኸውልሽ ተነሽና አሁን ይኸውልሽ የምታወሪው ነገር ያንዳንዱ ነገር አንተ የሌባ አይነ ደረቃ እኮ ወንድሜ ነው እንዴ? ምን አገባ?
ይሄ ሰውዬ አላውቀውም፣ ማን እንደሆነም አላውቅም ወንድሜ። ለምን እዚህ እንዳመጡን ምን እንደሚሉ እኔ እየገባኝ አይደለም ወንድሜ። ትክክለኛ ማንነት ያሳየኝ እሱ ነው። ሲጀመር ነው ይስተምኛልሽ አይደል? አንቺ አርፈሽ ቁጭ በይ። ምንም አይነት የመናገርም ሆነ ምንም ነገር የማውራት ስብናውም እንትኑም የለሽ። አንተ ያገባም፣ ይሄ የቤተሰብ ጉዳይ ነው። ያገባል። ይሄ ወንድሜ ነው። እሺ ያገባም። ይሄ ወንድሜ ለምን እንደመጣን አላውቅም። ይሄ ሰውዬ ማን እንደሆነ አላውቅም ወንድሜ። እሺ አንቺን ማንነት ትክክለኛውን ማንነት ያሳየኝ እሱ ነው። ስለዚህ እሱ አመሰግናለሁ፣ በጣም እሱን አመሰግናለሁ። አንቺ ግን ምንም የማትረቢ እኔ እንጃ። እኔና አንቺ ከአንድ ማህፀን ነው የወጣነው። ተው ወንድሜ እንዲህ እያልክ አትግደለኝ። ገባሰ የዛን ሰዓት ግን እናቴ እንደዛ ታማ ሆስፒታል ገብታ እኔ ስንከራተት ብር ፍለጋ ሜዳ ለሜዳ በፀሐይ በነፋስ ስዞር አንቺ ያን ሁሉ ብር ከየት አግኝተሽ ነው የከፈልሽው? ይኸውልህ ወንድሜ እሱን ላስረዳ ነበር። ይኸውልህ ጊዜው እስከሚደርስ እየጠበቅኩ ነበር ወንድሜ። ተረጋግተህ እንዳስረዳ ነበር የምፈልገው። ምን ነው የምታስረጂኝ? እኔ እኮ አቅሻለሁ እኮ እህቴ እኮ ነሽ። አቅሻለሁ እኮ አንቺ ከየትም እንደማታመጪ አውቃለሁ። አንቺ ያንን ገንዘብ ያመጣሽው የማይሆን ወንጀል ውስጥ ገብተሽ ነው። ጋብቻ አይደለም ወንጀለኛ ነሽ። እናቴን የሚያሳከምሻት በወንጀል ብር ነው ማለት። ጓደኛዬ ነበር፣ እሷ በድሮኝ ነው። የሥራ ብር ነበረ ወንድሜ፣ ተበድሬ ነው ለእናቴ የከፈልኩላት። ምንድን ነው የምትሰሪው? እንዳልኩ ቡቲክ ቤት ነው የራሴ ያለኝ ቡቲክ ቤት። የት? መገናኛ አለኝ። ከኛ የተደበቀ? እሺ እናቴንስ በሕክምናውን ከፍለሽ ብሩን ከፍለሽ አሳከምሻት። እንደዛ ታማ ያየሻት፣ እኔም እንደዛ እየተሰቃየኝ ቁርቁር ብዬ ያየሽኝ እናቴ እንደዛ ሆና ያየሻት እና ለእናትሽ የምታስቢ ከሆነ ለእኔ የምታስቢ ከሆነ እንዴት ምትሻጠያለሽ? አርቃችሁኝ ነበር እኮ አርቃችሁኝ ነበር። ማንም ሰው አይረዳኝም ነበር። በራስሽ ስራ እኛ ምን ብለና እሱን ለማስተካከል እየጣርኩ ነበር ወንድሜ። ወንጀል እየሰራው ሌላ ወንጀል እየጨመሩ መጀመሪያ የሰሩትን ፋውል ማስተካከል አለ። ወንጀል አልሰራውም ወንድሜ፣ እየለፋው ነው፣ እየጣርኩ ነው። አዲስ ስራም ጀምሬያለሁ። ላስተካክልላችሁ ነበር ህይወታችሁን። አንፈልግም እንደዚህ ወንጀል ሰርተሽ የምታስተካክልን ነገር አንፈልግም። እንደዚሁ ድሃ እንደሆነ እናቴ ጋር እየፈጋን እየሰራን እንኖራለን። በሚያልፍልን ሰዓት ፈጣሪ ባለ ሰዓት ያልፍልናል እንጂ አንቺ በሰራሽው ወንጀል እንዲያልፍልናል። እኔ ወንጀል አልሰራውም ወንድሜ። ምንም እኮ የሰራሁት ነገር የለም። እናትሽን ለምን አሳከምሽ ነው እንዴ? እሷም እኮ ለአንተ እናት ልጅ ለኔ እናት እኮ ናት። ተተክመትማ ደስ ይለኝ ነበር። ይቅር እንድትለኝ እሷን እየረዳኋት ነበር ወንድሜ። ተረዳን እንጂ አሁንም እየተረዳኝ አይደለም። ሲጀመር ደግሞ አንተ ማን ስለሆንክ ነው ወንድሜ የምትመርዝብኝ? ማነህና ነው አንተ ወንድሜ የምትመርዝብኝ? ወንድሜ ስለሰማው ዝም በይ። ማነህና ነው ወንድሜ የምትመርዝብኝ? ወንድሜ እየመረዘ ነው፣ አውቆ ነው፣ ውሸቱን ነው። እሺ ተረጋግተሽ ቁጭ ያልሽ ወንድሜ ወንድሜን የመረዝክብኝ። እሱ ምንም አልመረዘኝም። ያንቺ ወንጀል ስለወጣ ነው እሱ መረዘው የምትይ? ወንድሜ እኔ እኮ ነኝ እህትህ። እኔንም አጥቻታለሁ ቆየሁ ካጣሁት። አሁን ዝም በይ አንቺ። እሱ ወንጀለኛን ስላወጣ ያንቺን ወንጀል ስላወጣብሽ የወንጀለኛ ተባባሪ ነው ምናምን ነገር ብለሽ እንትን ልትይ ነው? አውቆ ነው። የኔ ጠላቶቻችን ይሆናሉ ከሱ ተልኮ ወንድሜ። አንቺ ሲጀመር ምንም ታወሪያለሽ ግን ትሰሚያለሽ አይደል? ይኸውልህ ማስረጃም ካስፈለክ ይኸውልህ ይሄ ሁሉ ነገር ስለሷ ነው። እንግዲህ በሷ የተከፈለ ምን እንደሆነ መረጃውን በዚህ ነው የምታየው። ይሄ እሷ ስም አይደል? ከና አባቷ ትክክል አይደለም? የመጨረሻ ጊዜ ይኸውልህ ይሄኛውም ደግሞ የመጨረሻ ጊዜ ጓደኛችን ታስሮበት የነበረው ቤት የተከራየችበት ውል ነው። ይሄ የሷ ስም አይደል? ትክክለኛ የሷ አድራሻ አይደል? በፈጣሪ ምንድነው የምታሳየው? ዝም በይ። ይሄ ልጅ አይታል ውሻ እገልሻለሁ። አስደሳች ዜና ለቤት ፈላጊዎች በሙሉ በመሃል ሜክሲኮ መኖሪያ ቤት በካሬ 85500 ብር እየሸጥን ነው። አባይ ሆምስ ሪል ስቴት እያስገነባ ባለው 12000 ካሬ ሜትር ላይ ባረፈው የመኖሪያ መንደር ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ደግሞ ነግደው የሚያተርፉባቸውን የንግድ ሱቆችን ከ10 ካሬ ጀምሮ በ10% ቅድመ ክፍያ ብቻ እየሸጥን እንገኛለን። በተጨማሪም ከ10% በላይ ለሚከፍሉ ደንበኞቻችን ዳጎስ ያለ ቅናሽ ይዘንሎት መጥተናል። ያስተውሉ፣ 85500 ብር የካሬ ዋጋችን የሚቆየው እስከ ህዳር 21 ድረስ ብቻ ነው። የዚህ ዕድል ተጠቃሚ ለመሆን ከታች በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። አረመኔ ሴት፣ አሁንም ላይ ውሸት እያወራሽ ቤተሰቦችሽን እንደዚህ እየዋሸሽ መቀጠል ነው የምትፈልጊው ማለት ነው? አሁንማ ምን ዋጋ አለው? ያለኝን ቤተሰቦች ሁሉ አሳጣችሁ። አንድ ያለኝን ወንድም አሳጣችሁ። ይኸውልሽ እኛ አላሳጣንሽም። ቤተሰቦችሽን ያጣሽው በገዛ እጅሽ ራስሽ ነሽ ያጣሻቸው። ድጋሚ ነገሮችን ማስተካከል ሲገባሽ አሁንም ሌላ ውሸት እየፈጠርሽ ድጋሚ ልጁ የማይሆን ነገር ውስጥ እያስገባሽው ነው ያለሽው። አሁን ይኸውልሽ ትሰሚኛለሽ አይደል? አሸናፊን ምን እያረጋችሁት ነበር? እዛ ቤት ውስጥ ያረጋችሁትን ነገር እያንዳንዷን ነገር እንድትነግሪኝ እፈልጋለሁ።
ትሰሚኛለሽ አይደል? ይኸውልህ እኔ ህይወቴን አስተካክዬ ልንገርህ፣ ላስረዳክ። ስማኝማ አንዴ አዳምጠኝ። ይኸውልህ እኔ ህይወቴን ላስተካክል ነበር እየሰራውም ነበር። ገብቷል አይደለ? ከዛ የነሱን ህይወት ላስተካክልላችሁ ነበር። ገብቷል አይደለ? ማን እናቱ እንደዚህ ታሞ እንዴት ነው ታውቀዋለህ? እናትን ነገር ገብቷል አይደለ? አትንኪኝ፣ ሳትነኪኝ ነው ማየት እየፈለኳት ነው የራኳት። ገብቷል አይደለ? እሱም እንደሆነ እንደዛ ድንጋይ ምን እየተሸከመ እየሰራ እሱንም ማገዝ አቅቶኝ አይደለም። ገብቷል አይደለ? ግን ይሄን ህይወት እንዲቀየርላችሁ እየጣርኩ ነበር፣ እየሰራው ነበር። ስለምትወጃቸው ስለነሱ በጣም ስለምታስቢ እንግዲህ ያው እናትሽንም እዚሁ ያልጋ ቁራኛ ያረግሻት፣ አንቺም ወተሽ ማይሆን ወንጀል ውስጥ ገብተሽ ተጨመላልቀሽ የሰዎችን ህይወት ታበለሻሻለሽ ማለት ነው። በዚህ መንገድ ነው እነሱ የምትክሻቸው ማለት ነው። አይደለም እያስተካከልኩ ነበር። ትሰሚኛለሽ አይደል? ከዚህ በኋላ ምንም አይነት ድራማ ከዚህ በላይ እንድትጮች አንፈልግም። ይኸውልሽ አሁን አሸናፊን እያደረጋችሁ ስለነበረው ነገር ስለ እያንዳንዱ ነገር እንደውም ተይው፣ በአጠቃላይ አሸናፊ እያደረጋችሁ ስለነበረው ነገር እያንዳንዱ ነገር ነግሮኛል። በተጨማሪ ምትነግሪኝ ካለ ብዬ ነው እንጂ ድጋ እየጠየኩሽ ያለሁት። ትሰሚኛለሽ አይደል? አሁን ማወቅ የምፈልገው ከአንቺ ጀርባ ማን እንደነበረና ይሄን ስራ ሲያሰራችሁ እንደነበረ። በተጨማሪ ደግሞ ይኸውልሽ እኛ መረጃ ደርሶን እዛ ቤት በተገኘንበት ወቅት መረጃ ደርሷችሁ ከዛ ቤት ስታመልጡ ከአንድ ሰው ጋር እንደነበርሽ አውቃለሁ። ስለዛ ሰውም ሁኔታ ጭምር ስለያንዳንዱ ነገር ያ ሰው ማን እንደሆነ ከዚህ ጀርባ ደግሞ ማን እንዳለ ማን እንደሚያዛችሁ ሁሉንም ነገር እንድትነግሪኝ ነው የምፈልገው። ይኸውልህ አሁን ተረጋጋ፣ በቃ እነግርሃለሁ። በቃ አሁን አንዴ በቃ ቤተሰቦችን አጥቻቸዋለሁ። በቃ ስለ እንትኑ ላስረዳክ፣ ስለ ሁኔታው ላስረዳክ። በቃ ግን ቃል እንድትገባልኝ እፈልጋለሁ። ምንድነው ቃል ምገባልሽ? እንደ ድሮ ከቤተሰቦች ጋር እንድታረቅ እንድመለስ ታደርገኛለህ? እኔ ይኸውልሽ ሲጀመር ከአንቺ ቤተሰቦች ጋር እኔ ጣልቃ ምገባበት ምንም አይነት ሁኔታ የለም። ምክንያቱም እነሱ የራቁሽ ወይም ደግሞ ይሄ ሁሉ ነገር የተፈጠረው አንቺ ባጠፋሽው ጥፋት ነው። ይቅርታ ብለውሽ ነገሮችን አብረውሽ ለመቀጠል ከፈለጉ እንግዲህ እስር ቤት እየመጡ ይጠይቁሻል፣ የነሱ ፍቃድ። እኔ ግን እዚህ መሀል ላይ ይኸውልሽ ምንም ነገር ማድረግልሽ አንዳችም ነገር የለም። ትሰሚኛለሽ አይደል? ስለዚህ አሁን የምታውቂውን ነገር ብቻ እያንዳንዷን ነገር እንድትነግሪኝ ነው የምፈልገው። በቃ እነግርሃለሁ። ይኸውልህ የዛኔ የእናቴን እቁብ የሰበሰበችውን ብር ይዤ የጠፋው ጊዜ በቃ ብሩን ይዤ ጠፋሁኝ። ከዛ በኋላ እዛ ተመልሼ መግባት ቤት ፈራሁ። ገብቷል አይደል? እናቴ ከብዙ ሰው የሰበሰበችው ብር ነበረ። ምክንያቱም የጎረቤት አምኗት ጓደኞቿ አምኗት ነው የሰጧት እና ሱስ ነበረብኝ። ታውቃለህ ሱስ ያለበት ሰው ደግሞ ምንም ፋታ አይሰጡም። በቃ ገባክ አይደለ? እና እናቴ የሰበሰበቻቸውን እቁብ እንግዲህ አምኗት ነው የሰጧት ጓደኞቿ፣ ጎረቤቶቿ እና እኔ ደግሞ በጣም ኃይለኛ ሱስ ነበረብኝ። በቃ በጊዜው እኔ ያ ብር ወስጄ በቃ ቶሎ ወደ ራሴ እንድመለስ ነበር። በቃ ኃይለኛ ሱስ ላይ ነበርኩኝና ይዤ ብሩን ጠፋው። በዛ ሰዓት በጠፋው ጊዜ ብሩ በቃ እንዴት እንዳለቀ አላውቅም፣ አለቀብኝ። እዛ ሰዓት ወደ ቤት መግባት ፈራው በቃ። ምክንያቱም እናቴም እንግዲህ አምኗን የሰጧት ወንድሜም ደግሞ ይገለኛል ብዬ በዛው ጠፋው። በዛው ጠፍቼ በቃ ራሴን ለመለወጥ ብዙ ነገር ውስጥ ገባሁ። ኢቭን እንኳን ክለብ ቤት ውስጥ በስተንግሮ ነበር ሰራ የነበረው እና እዚህ ነገር ውስጥ የገባሁት ደግሞ በአጋጣሚ እዛ ክለብ ቤት ውስጥ ሰራ የተዋወቅኩት አንድ ሰው ነበረ እና እኔ ደግሞ በቃ ህይወቴን መቀየር እፈልጋለሁ። ገባክ አይደለ? ያን ብር ያጠፋሁትን ብር መመለስ እፈልጋለሁ፣ እናቴን መካስ እፈልጋለሁ። ስለዚህ እዛ ክለብ የምሰራበት ብር ደሞዝ ደግሞ ትንሽ ብር ነው ታውቀዋለህ። እና ያውም ሴትም ልጅ ነኝ። ገባክ አይደለ? እዛ ልጁ ያ አሁን ያልኩት እዚህ ስራ ውስጥ የከተተኝ ልጅ እዛው ነበር ያገኘሁት እና እንደ ፍቅር በቃ 1-2 ወር ምናምን ቆየም ማለት ነው። እዛ ያው እሱ ደግሞ ለካ የሚሰራው ስራ ነበር እንደዚህ አይነት ስራ ውስጥ ይሄ ወንጀል ስራ ምናምን ይሰራ ነበር። እኔ ደግሞ በቃ ያለኝ አማራጭ ተጋፍጬ ብር ማምጣት ነበረብኝ። በቃ ህይወታችንን መቀየር አለብን አለኝ። ከዛ በኋላ መጀመሪያ የሆነ ጊዜ ይሄ ነገር ውስጥ የገባሁት እንዴት መሰለክ፣ አንድ ላይ አድረን ያደረን ቀን ስልክ ተደወለለት እና እሱ ደግሞ የሚሰራው ስራ ምንድነው እንደዚህ የወንጀል ስራዎችን ነው የሚሰራው። ገባክ አይደለ? እና አንድ ቀን ባደርንበት ሰዓት ስልክ ተደወለለት እና ስልክ ሲደወለት እንደዚህ ሰው አግተናል ምናምን ነገርና ምናምን አሉት። ከዛ በቃ ተነሽ አንቺም ከኔ ጋር አብረሽ ትያለሽ አለኝ። ሄድኩኝ። ስንሄድ ያው ሰውዬው ታክሲ ውስጥ ነው ታግቶ ነበረ።
ከዛ በኋላ ይዘነው አንድ ቤት ውስጥ ሄድን። ከዛ እኔም ሄድኩኝ። ከዛ እኔ እዛ ምግብ ምናምን አበስልላቸው ነበረ። ያው እኔም እንዳልኩ እወደዋለሁ። በዛ ልክ ደግሞ ብር ማግኘት ፈልግ ነበር። ከዛ ሐሳብ አቀረበልኝ። በቃ ምንድነው ሐሳቡ? እንደዚህ ሰርተን ነው የምንለወጠው። ስለዚህ አንቺም ከኔ ጋር አብረሽ ስሪ አለኝ ማለት ነው። ከዛ እኔ ደግሞ እንዳልኩ በቃ ብር ማግኘት ስለምፈልግ ምንድነው ስራው? እሺ የኔ ድርሻ ምንድነው አልኩት። ከዛ ስለው አንቺ አዳዲስ ቤቶችን እየሽ ትዋወያለሽ፣ ቤት እንደራስሽ አድርገሽ ትከራይና ከዛ እኛ ደግሞ እንሰራበታለን አለኝ። የኔ ስራ ቤት ሄዶ ተከራይቶ በራሴ ስም ይመጣል። ከዛ ሰው እናገታለን ምናምን ማለት ነው። ከዛ ብር እናገኛለን። ስለዚህ የምትሰሩት ስራ ሰው የማገት በዋናነት አንቺ እየሰራሽ የነበረው ሰው የሚታገትበትን ቤት መያዝና መከራየት ነበር ማለት ነው። ስለዚህ ሌላ ምንም የምትሰሪው ስራ የለም ከዛ ውጭ? በቃ ምንም የለም። ብዙ ብር ስለሚሰጠኝ ቤት ከራያለሁ በራሴ ስም። በቃ ተከራዮቹ የሚያውቁት እኔ እንደተከራየሁ ብቻ እንደምኖር ነው የሚያውቁት። ከዛ በኋላ እሱ ስራውን ይሰራል ማለት ነው። እሺ ይህን ትዕዛዝ መያዛችሁ መሳይ ነው? እኔ መሳይን በስም ነው የማውቀው፣ በአካል አላውቀውም። ከላይ ነው ትዕዛዝ በቃ የምንቀበለው ማለት። ከሱ በታች ከመሳይ በታች ሌላ መያዛችሁ ሌላ ሰው አለ ማለት ነው? እኔ በቃ እንዳልኩ የሚነገረኝን ነገር ነው የምሰራው እንጂ ይናል እንደዚህ ብዙ አላውቃቸውም፣ በስም ነው የማውቃቸው። እሺ እንግዲህ አሸናፊ ለመጨረሻ ጊዜ ታግቶበት የነበረበት ቤት ከአንድ ሰው ጋር ነበርሽ እና ያ ሰው አሁን የምትዩ ሰው ነው ማለት እንደ ጓደኛ እንደ ፍቅረኛ የኖራችሁት ልጅ ነው አብሮሽ የነበረው እዛ? አዎ እሱ ልጅ ነበረ አብሮኝ የነበረው። እሺ ልሽ የዛን ቀን እኛ መረጃ ደርሶን አሸናፊን ልናገኘው በመጣን ጊዜ ማ መረጃ ሰጥቷችሁ ነው ማለት ከማ መረጃ ሰምታችሁ ነው ከዛ ቤት ልትሽሹ የቻላችሁት? በቃ መጣ ቶሎ በይ እንውጣ እየመጡ ነው ምናምን ሲል ቶሎ ብለን ከዛ ወጣን፣ ቤቱን ጥለን ወጣ። ስለዚህ ከማ መረጃ እንደደረሰ ከየት እንደመጣ አንቺ የምታውቂው ነገር የለም? ምንም አውቀው ነገር የለም። በቃ ቶሎ እንውጣ ነው ያለኝ። ቶሎ ወጣን፣ ቤቱን ጥለን ወጣ። እሺ እናንተ ቤት ላይ ባገኘነው ሃርድ ዲስክ መሰረት እንግዲህ ብዙ ፎቶዎች አግኝተናል። እስቲ ከነዚህ ሰዎች ውስጥ የምታውቂያቸው ሰዎች አሉ? ግን አላውቀውም። ይሄኛው አውቀዋለሁ። ማን ነው? ምንድን ነው የሚሰራው? ማለት ከእናንተ ጋር ያለው ግንኙነት ምንድን ነው? የእሱ ጓደኞች ናቸው። እንደዚሁ አብረን ነው በግሩፕ የምንሰራው። እሺ እነዚህ ነው ናቸው። እርግጠኛ ነሽ? አዎ። እሺ እቺ ሴትስ ማነች? እቺን አላውቃትም። እነዚህ አብረው ያሉ ሶስት ሴቶችስ? ታውቂያቸውን ጭራሽ? እሺ ይሄኛውን አውቀዋለሁ። የእሱ ጓደኛ ነው። እንደዚሁ ከኛ ጋር አብረው የሚሰሩ ናቸው። እሺ እዚህ አሁን የአምስት ሰው ፎቶ አለ። ከአምስቱ ውስጥ የምታውቂያቸው ሰዎች አሉ? እቺኛው እሷም ከኛ ጋር ነው አብረው የምትሰራው። ስለዚህ አንቺ ተመሳሳይ አይነት ስራ ነው የምትሰራው እሷም ወይስ ሌላ ስራ? እንጃ ምን እንደምትሰራ ግን አውቃታለሁ ከነሱ ጋር አንድ ላይ። እሺ እንግዲህ የሰጠሽኝ መረጃ ትክክለኛ ይሁን አይሁን እኔ ማረጋገጥ ባለብኝ ልኩ እያንዳንዱን ነገር ማረጋገጥ ይሆናል። ነገር ግን አሁን ፍቅረኛሽ ወደ ተባለው ማለት አብረሽ ትኖሪ ወደ ነበረው ሰው እሱ የት ነው የሚገኘው? እሱ ያለበትን ቦታ እንድናገኝ ይፈልጋል። ያው እኔ እና እሱ አንድ ቦታ ነው የምንገናኘው እንጂ ይሄናል እንትኑ ብዙ የሚኖርበትን ምናምን አይነግረኝም። ግን ሁሌ እኔ እና እሱ መገናኘት ባለንበት ሰዓት የምንገናኝበት ቦታ አለ። ስለዚህ አንቺ ትደውይለትና መገናኘት የምትፈልጉበት ቦታ ስትጠሪው እሱ መምጣት ይችላል ማለት ነው? አዎ ይችላል። እሺ ስለዚህ ያን ቦታ ትነግሪንና እሱንም የምናገኘው ይሆናል ማለት ነው። አሁን አስወጡልኝ። አሁን እሺ እንግዲህ ቤተሰቦች እንግዲህ አሸናፊ ላይ ብዙ ጉዳት ብዙ ነገር ሲያደርጉበት የነበሩት ሰዎችን እንግዲህ እነሱን ለመያዝ ወደ ፍርድ ለማቅረብ ጥረት እያደረግን እንገኛለን ማለት ነው። እንግዲህ በዚህ መሀል ደግሞ እነ ሳሮንንም እያንዳንዱን ነገር አግኝተን ማጣራት ያለብንን ነገር እያጣራን እንገኛለን ማለት ነው። እንግዲህ በቀጣይ ደግሞ የሳሮን ጓደኛ ማለት ከእሷ ጋር ይህን ስራ ያስጀመራት እሱ ነውና ብዙ ግንኙነት ከበላይ አካላት ጋር ሊኖረው ስለሚችል እንግዲህ ሳሮን በምትሰጠን መረጃ መሰረት ሄደን ደግሞ እሱን አግኝተ ነው በቀጣይ የምንገናኝ ይሆናል ማለት ነው በዛ ቪዲዮ። እንግዲህ ተመልካቾች እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ሰዎች አላቅም እኔ ላይክ እና ኮመንቱ ሼሩ እኔ
እያነሰብኝ እየመጣ ነው አሁን ላይ ማለት ምን መናገር እንዳለብኝ እንኳን አላውቅም። ስለዚህ ባካችሁ ቤተሰቦች የእናንተ ሰፖርት ለኛ ከምንም በላይ ነውና የእናንተ ኮሜንት የእናንተ የምታደርጉልን እያንዳንዷ ነገር ለኛ ስለሚጠቅመን ቤተሰቦች በቻልነው መጠን ይሄን ቻናል 100 ሺህ እንድናስገባው ፈልጋለሁ። በቻልነው መጠን ሁላችንም ሼር እያደረግን ለወዳጅ ዘመድ እያጋራን ይሄን ቻናል 100 ሺህ እንድናስገባው እጠይቃችኋለሁ ማለት ነው። ስለዚህ ለዚህ ቻናል ቤተሰብ የሆናችሁ ሰዎች ሁላችሁ ለወዳጅ ዘመድ እንዲደርስ ሼር እያደረጋችሁ ኮሜንት እያደረጋችሁ ላይክ እያደረጋችሁ በዚህ እንድትተባበሩን በጥብቅ ልነግራችሁ ፈልጋለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ